በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቤቱ አምላኬ ሆይ አንተ ልብን እንጂ እንደ ሰው ከቶ ፊትን አታይም። አንተ ልብን እንጂ አታይም ፊትን ከፍ ታደርጋለህ የተናቀውን። ትናንት በሰዎች አንተ ንቄ ነበረ፣ ቀና አደረከኝ ታሪኬን ቀየረ። አንተ ልብን እንጂ አታይም ፊትን ከፍ ታደርጋለህ የተናቀውን። ትናንት በሰዎች አንተ ንቄ ነበረ፣ ቀና አደረከኝ ታሪኬን ቀየረ። ሰዎች የውጪውን የኔ ጌታ አካልን ያያሉ፣ በልብስም በእውቀት አምላኬ ሆይ ሰው ይመዝናሉ። የአንተ መውደድ ግን የኔ ጌታ ዘላለማዊ ነው፣ ወረትና ይምሰል የሌለበት የጸና ፍቅር ነው። አንተ ልብን እንጂ አታይም ፊትን ከፍ ታደርጋለህ የተናቀውን። ትናንት በሰዎች አንተ ንቄ ነበረ፣ ቀና አደረከኝ ታሪኬን ቀየረ። በረኝነት ሳለ የኔ ጌታ ዳዊት ሕፃን ሆኖ ጠራከው ለማንገስ አምላኬ ሆይ ልቡ ቅን ሆኖ ከሱ የተሻሉ የኔ ጌታ በቁመት በመልክ እሱን አነገስከው አምላኬ ሆይ ከሜዳ ጠርተህ። አንተ ልብን እንጂ አታይም ፊትን ከፍ ታደርጋለህ የተናቀውን። ትናንት በሰዎች አንተ ንቄ ነበረ፣ ቀና አደረከኝ ታሪኬን ቀየረ። አፌ ቢኮላተፍ የኔ ጌታ ንግግር ባልችል የተማርኩኝ ባልሆን አምላኬ ሆይ ያንተን ቅዱስ ቃል ልቤ ግን ጽኑ ነው የኔ ጌታ በአንተ ትከሻ ሁሌ አመልክሃለሁ አምላኬ ሆይ እስከ መጨረሻ። አንተ ልብን እንጂ አታይም ፊትን ከፍ ታደርጋለህ የተናቀውን። ትናንት በሰዎች አንተ ንቄ ነበረ፣ ቀና አደረከኝ ታሪኬን ቀየረ። ክብሬን ማረጌ የኔ ጌታ የነፍሴ ከፍታ በሰው ፊት መቆሚያ አምላኬ ሆይ የሕይወት ያለኝታ አንደበቴ ላንተ የኔ ጌታ ይመሰክራል ዘውትር ሳይሰላች አምላኬ ሆይ ቅዱስ ይልሃል። አንተ ልብን እንጂ አታይም ፊትን ከፍ ታደርጋለህ
ልብን እንጂ አታይም ፊትን ከፍ ታደርጋለህ የተናቀውን። ትናንት በሰዎች ዓይን ተንቄ ነበረ ቀና አደረግከኝ ታሪኬን ቀየረ። ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት። ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት። አንዴ የታጠቀ አንዴም እየፈታ ገብርኤል ሲያበስርሽ በፍጹም ሰላምታ ይኩነኒ ብለሽ ስትቀበይው መለኮት እንዴት ነው የተዋሃደው? ይህን ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላዕት ወዴት ተጋረዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት። ሁሉን የሚወስን ባንቺ ተወሰነ ከሦስት አካል አንዱ ቃልም ሥጋ ሆነ። ስፋትና ጥበት ሰማይና ምድር ባንቺ ተገናኙ ገባሬና ግብር። ይህን ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ባንቺ ላይ ሲፈጸም እንግዳ ስራት። እንዴት ቢመርጥሽ ነው እንዴት ቢያከብርሽ ትናንትና ዛሬን ያገናኘብሽ። ምልዓትና ወሰን ግዝፈትና ርቀት ባንቺ ተዋሃዱ ፈጣሪና ፍጥረት። ይህን ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ ባንቺ ላይ ሲፈጸም እንግዳ ስራት። ምስጢር ሊመረምር ይወጣል ሌና ያልፋል ይሻገራል ከሰማይ ደመና። ነገር ግን አይችልም ምንም ቢገሰግስ በመሰወሪያው ዘንድ ከልጅሽም ሊደርስ። እንደዚህ አቅቶት ደክሞት ይመለሳል። መልካ ውዳሴሽን ባድናቆት ያደርሳል። ሰባቱ መንጦላዕት ወዴት ተጋረዱ? ወዴት ተሰናዱ? ታናሽ ሙሽራ ነሽ ባንቺ ላይ ሲፈጸም እንግዳ ስራ። ድክመቴን አትዪ
ማርያም በኃጢአት መውደቄን ማርያም ተስፋዬ አንቺው ነሽ ማርያም እስከ ዕለተ ሞቴ ማርያም ላልከዳሽ ምያለው ማርያም ከስርሽ ላልጠፋ ማርያም ገጸ በረከቴ ማርያም የሕይወቴ ዋስትና ማርያም ማርያም እንወድሻለን ማርያም እንወድሻለን ስለወለድሽ የሕይወት ምግብን ማርያም እንወድሻለን ማርያም ማርያም እንወድሻለን ስለወለድሽ የሕይወት ምግብን ማርያም እንወድሻለን የምእመናን ውበት ማርያም ዘውድ አክሊላቸው ማርያም ድንግል አንቺ እኮ ነሽ ማርያም የመንገድ ስንቃቸው ማርያም ምስክር ነኝ ላንቺ ማርያም እንደ ነቢያቶ ማርያም ስጦታ መሆንሽን ማርያም ለአዳም ልጆች ሁሉ ማርያም 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 እንወድሻለን ማርያም እንወድሻለን ስለወለድሽ የሕይወት ምግብን ማርያም እንወድሻለን ማርያም ማርያም እንወድሻለን ስለወለድሽ የሕይወት ምግብን ማርያም እንወድሻለን ሞገስና ጸጋ ማርያም በጌታ ፊት ያለሽ ማርያም ከሰይጣን መሸሻ ማርያም ዋስ ጠበቃችን ነሽ ማርያም እንዴት ነበር ያኔ ማርያም ጌታን ስትወልጂው ማርያም የእረኞቹ ደስታ ማርያም የመላእክት ዝማሬ ማርያም ማርያም እንወድሻለን ማርያም እንወድሻለን ስለወለድሽ የሕይወት ምግብን ማርያም እንወድሻለን ማርያም 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 እንወድሻለን ስለወለድሽ የሕይወት ምግብን ማርያም እንወድሻለን መሰረተ ዜማ ወጠነ ወጠነ ያሬድ ካህን መሰረተ ዜማ ወጠነ ወጠነ ያሬድ ካህን ያሬድ 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 ካህን ያሬድ 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 ካህን ጥዑመ ልሳን ያሬድ 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 ካህን ያሬድ 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 ካህን ጥዑመ ልሳን መሰረተ ዜማ ወጠነ ወጠነ ያሬድ ካህን መሰረተ ዜማ ወጠነ ያሬድ ካህን ያሬድ
ያሬድ ያሬድ ያሬድ ካህን ያሬድ 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 ካህን ጥዑመ ልሳን ያሬድ 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 ካህን ያሬድ 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 ካህን ጥዑመ ልሳን መሰረተ ዜማ ወጠነ ወጠነ ያሬድ ካህን መሰረተ ዜማ ወጠነ ወጠነ ያሬድ ካህን ያሬድ 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 ካህን ያሬድ 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 ካህን ጥዑመ ልሳን ያሬድ 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 ካህን ያሬድ 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 ካህን ጥዑመ ሥላሴን አመስግኖ ሥላሴን አመስግኖ የምድር ፍጥረታት ዘምሮ እልል በሉ በጃችሁ ሥላሴን አመስግኖ ሥላሴን አመስግኖ የምድር ፍጥረታት ዘምሮ እልል በሉ በስመ አብ ወወልድ ወመንፈስ ቅዱስ ምስጋና ይገባል ከምንም በፊት ዓለማትን ሁሉ ለፈጠረ ጌታ ምስጋና ይገባል ከጧት እስከ ማታ በጃችሁ ሥላሴን አመስግኖ ሥላሴን አመስግኖ የምድር ፍጥረታት ዘምሮ እልል በሉ ሥላሴን ሥላሴን አመስግኖ ሥላሴን አመስግኖ የምድር ፍጥረታት ዘምሮ እልል በሉ ኪሩቤል ሱራፌል የሚያመሰግኑ መላእክት በሰማይ የሚዘምሩልህ እኛም የአዳም ልጆች እንዘምራለን በሰማይም በምድር እንጠራሃለን በጃችሁ ሥላሴን አመስግኖ ሥላሴን አመስግኖ የምድር ፍጥረታት ዘምሮ እልል በሉ ሥላሴን ሥላሴን አመስግኖ ሥላሴን አመስግኖ የምድር ፍጥረታት ዘምሮ እልል በሉ እልልታ ብራብ በሥላሴ እጠግባለሁኝ ብጠማም በአምላኬ እረካለሁኝ ሥላሴ አንባዬም ክብሬም ናቸውና ሁሌ መሮኛል በሕይወት ሥላሴን አመስግኖ ሥላሴን አመስግኖ የምድር ፍጥረታት ዘምሮ እልል በሉ ሥላሴን ሥላሴን አመስግኖ ሥላሴን አመስግኖ የምድር ፍጥረታት ዘምሮ እልል በሉ ጨለማ ውጦኝ በጠላት አገር ለዘመናት ሰረቀ ስኖር
ዲያብሎስ ማርኮኝ ሲያሰቃየኝ የዓለሙን መድን ወለድሽልኝ። ከአባቶች ርስት ከአገር ወጥቼ በአሕዛብ አገር ስኖር ተሸጬ ደርሰሽ አጽናንተሽ አከበርሽኝ። ብቸኝነቴ ስምሽን ጠርቼ መቼ አፍራለሁ። የምጽናናብሽ ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። ድንኳኑ ሞልቶ ሰው ታድሞ አስተናባሪው በጭንቀት ቆሞ ምን አቀርባለሁ ብዬ ስጨንቅ ምልጃሽ ደርሶልኝ ዳንኩኝ ከማፍ ያሰብኩት ሐሳብ ደመና ሆኖ ቢበተንብኝ እንደ ጎምተን ይሆናል ያልኩት ሳይሆን ቢቀርም በማምላክ እኔ ተስፋ አልቆርጥም። ስምሽን ጠርቼ መቼ አፍራለሁ። ማርያም ብዬ መቼ ወድቃለሁ። የምጽናናብሽ ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። እናት አባቴ ባያስታውሱኝ ይቻልም ንቃ ገብታ ብተወኝ። አንቺ ካለሽ ምን ሆናለሁ? አውሎ ንፋሶን ባይሮን አልፋለሁ። ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺን ምስጋና። ውለታሽ ድንግል ስምሽን ጠርቼ መቼ አፍራለሁ። ድንግል ሆይ ላቅርብ ላንቺ ምስጋና። ክፎች ደርሰው ቢዝቱብኝም አንቺን መውደዴን አያስተውኝም። በአሕዛብ መሃል ስምሽን ስጠራ መከታ ሁኚኝ እናቴ አደራ። ጠላቴ ደርሶ ቢያንገላታኝም መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺን ምስጋና። ውለታሽ ድንግል ስምሽን ጠርቼ መቼ አፍራለሁ። ማርያም ብዬ መቼ ወድቃለሁ። የምጽናናበት ድንግል ሆይ ላቅርብ ላንቺ ምስጋና። ማርያም 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 ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ ማርያም ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ ማርያም 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 በጃቸው ማርያም 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 ስምኪ ጥዑም ስምኪ ጥዑም ስምኪ ጥዑም ማርያም ስምኪ ጥዑም ስምኪ ጥዑም ስምኪ ጥዑም ማርያም 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 በጃቸው ማርያም 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 ስምሽ ይጣፍጣል
ስምሽ ይጣፍጣል ስምሽ ይጣፍጣል ማርያም ስምሽ ይጣፍጣል ስምሽ ይጣፍጣል ስምሽ ይጣፍጣል ማር እንደተባለው ደረቁ ማህፀን የለመለመበት የኢያቄምና የሐና ጸሎት የተሰማበት ብዙ ስም ሲወጣለት የነበረው የሐና ማህፀን የተባረከ ማህፀን መሆኑ የተገለጠበት ፍሬ ያፈራበት የዓለሙ እናት ድንግል ማርያም የተጸነሰችበት ጨለማው ሊበራ ጊዜው የደረሰበት ታላቅ ዕለት ነው። 5500 ዘመን ጨለማ የነበረው ዘመን ሰው ከእግዚአብሔር ጋር ተጣልቶ እግዚአብሔር ከሰው ጋር እግዚአብሔር በሰው አዝኖ ከሰው ታማኝነትን አጥቶ ሰው ተረግሞ ከእግዚአብሔር ተለይቶ በነፍሱ ሙቶ ጨልሞበት በዲያብሎስ አገዛር ስር ወድቆ ይኖር ስለነበር ይህ ዘመን ሊያከትም መሰረት የተጣለበት ዕለት ስለሆነ ነው እንኳን አደረሳችሁ የምንለው። የሴቶች መመኪያ ድንግል ማርያም የተጸነሰችበት ድንግል ማርያም በተለየ መልክ የሴቶች መመኪያ ትባላለች። ቅዱስ ኤፍሬም ምክወለ ደናግል ይላታል። የደናግል መመኪያ የሴቶች መመኪያ ሴቶች መናገር የቻሉባት ቀና ብለው የሄዱባት ናት ድንግል ማርያም። ሁሉም የሰው ዘር ቀና ብሎ የሄደባት የሰው ልጅ አንገቱን ከመድፋት ቀና ያለባት እናት ስትሆን በተለይ ለሴቶች ደግሞ ምክንያቱም እመቤታችን ከመወለዷና ጌታን ከመወለዷ በፊት ሴቶች በወንዶች ሲሰደቡ ይኖሩ ነበር። ሴቶች ከወንዶች ጋር አይቆጠሩም ነበር። ርስት አይካፈሉም ነበር። በእናንተ ምክንያት ነው ከገነት የወጣን እየተባሉ በኋላ እመቤታችን ከተወለደች በኋላ በሔዋን ምክንያት ከገነት ብትወጡ በእመቤታችን ምክንያት ወደ ገነት ተመልሳችኋል ብለው ኮርተው የሚናገሩላት እናት ሆናለችና ምክወለ ደናግል ትባላለች። ለዚያ ነው እንኳን አደረሳችሁ የምንላችሁ። አሁንም እንኳን አደረሳችሁ። እግዚአብሔር የረዳንን ያህል በኋላ እንዴት እንደተጸነሰች እንማማራለን። ሌላው ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ማንነቱን የገለጠበት ቅዱስ ጴጥሮስ ስለ ጌታ ማንነት የመሰከረበት ቅዱስ ጴጥሮስ የመንግሥተ ሰማያትን መክፈቻ እንደሚቀበል ቃል ኪዳን የተቀበለበት ታላቅ ዕለት ነው። ተዋህዶን እንማራለን። አሁን እኛ ኦርቶዶክስ ተዋህዶ ሃይማኖት ተከታዮች ነን አይደል? ተዋህዶ ማለት ምንድን ነው? ማን ነው ያስተማረን? ሃይማኖታችን ከማን ያገኘ ነው? ትኩረት ልናደርግበት ይገባል። ማን ያስተማረን ተዋህዶን? በእኛ ቤተ ክርስቲያን የምናደርገውን ነገር በሙሉ ከማን አግኝተን ነው የምናደርገው? ማን ነው ያስተማረን? ቤተ ክርስቲያን እንዲህ እንድንሰራ ማን ያስተማረ? ሰዎች ተሰብስበው እንዲህ አድርገን ብንሰራ ይሻላል ብለው የሰሩት ስርዓት አይደለም። ቤተ ክርስቲያንን እንዴት መስራት እንዳለብን ያስተማረን ቤተ ክርስቲያኗን የመሰረታት አምላክ መድኃኔዓለም ኢየሱስ ክርስቶስ ነው። እንዲህ አድርጋችሁ ስሩ ብሎ ነው። ቀደም ሲል በብሉይ ኪዳንም ደብተራ ኦሪቱን እንዲህ አድርገ ስራ ብሎ ለሙሴ አሳይቶት ሰራ። በኋላም ሰው ሆኖ ካረገ በኋላ ሐዋርያት ሱባኤ ገብተው ለሕዝቡ መሰብሰቢያ ስፍራ ሕዝቡን ያስፈልገዋል፣ ጠይቆናል፣ እንዴት አድርገን እንስራ ብለው ሲጠይቁት ተገልጦ ያሳየ እሱ ነው። ተዋህዶን ያስተማረ እሱ ነው። ስለዚህ የትምህርታችን ርዕስ የሚሆነው አንተ ብፁዕ ነህ የሚል ነው። ሌላው ዛሬ ኢትዮጵያዊ ንጉሥ የኢትዮጵያ ንጉሥ አጼ ናኦድ ያረፉበት ቀን ነው። መጀመሪያ እንደው በዓላቱን ልንገራችሁ ብዬ ነው። አጼ ናኦድ ይባላሉ። በ1483 ዓመተ ምህረት ጀምረው እስከ 1499 ዓመተ ምህረት ኢትዮጵያን ያስተዳደረ ንጉሥ ማለት ነው። መልካ ማርያምን የደረሰ ብዙ አብያተ ክርስቲያናትን ያሳነጸ በመንፈሳዊው ትምህርት የበሰለ ከእግዚአብሔር ጋር የኖረ በቅንነት ኢትዮጵያን ያስተዳደረ ስምንተኛው ሺህ ሊገባ ጥቂት ወራት ሲቀሩት ፈጣሪውን ለምኖ በሞት ይችን ዓለም የተሰናበተ ከስምንተኛው ሺህ አታድርሰኝ እያለ ይጸልይ የነበረ ንጉሥ ነው።
ለምንድን ነው? የስምንተኛው ሺህ ትውልድ ምን አይነት ትውልድ ቢሆን ነው? ስምንተኛው ሺህ አታድርሰኝ፣ ነገራቸውን አልስማ፣ ስራቸውን አልይ ብሎ ነው ሄደው። እግዚአብሔርን ይለምነው ነበር። ስምንተኛው ሺህ ገብቷል በመሰረቱ። አሁን ዓለም ከተፈጠረ 7518 ዓመት ሆኖታል። ስለዚህ 5018 ዓመት አሳልፈናል ማለት ነው ከስምንተኛው ሺህ። ስለዚህ ከ500 ዓመት በፊት አፄ ናዖድ ከስምንተኛው ሺህ አታድርሰኝ እያለ ይጸልይ ነበር። በመስከረም ስምንተኛው ሺህ ሊገባ ነሐሴ 7 ቀን አረፈ። እግዚአብሔር ጸሎቱን ሰምቶ ወሰደው። እግዚአብሔር ለሁላችን ማስተዋሉን ያድለን። የስምንተኛው ሺህ ትውልድ ማስተዋል የጎደለው ትውልድ ስለሆነ ማለት ነው። እሺ አሁን ወደ ርዕሳችን እንመለስ። የትምህርታችን ርዕስ ምን ነበር? አንተ በሉ እስኪ ሁላችሁ ንገሩኛ። ሁላችሁ አንተ በሉ ምንድን ነህ? ብፁዕ ነህ። ብፁዕ ነህ ማለት ምን ማለት ነው? ክቡር ነህ ማለት ነው። የተመሰገንክ ነህ ማለት ነው። አንተ ምስጉን ነህ ማለት ነው። ልትመሰገን ይገባሃል ማለት ነው። የከበርክ ነህ ማለት ነው። የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ቃሉን እናገኘዋለን። ታሪኩን ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ተወልዶ በዚህ ዓለም እየተመላለሰ ሲያስተምር በቂሳርያ አውራጃ ደረሰ። የፊልጶስ ዕጣ በምትሆን ቂሳርያ በምትባል ስፍራ ሲደርስ ደቀ መዛሙርቱን አንድ ጥያቄ ጠየቃቸው ይላል። ምን አላቸው? ሰዎች እኔን ማን ነው ይሉኛል? ሰዎች እኔን ማን ነው ይሉኛል አላቸው። ሰዎች እኔን ማን ይሉኛል? ማን ነው ይሉኛል? ሰዎች አውቀውኛል አላወቁኝም ብሎ ጠየቃቸው። ዓለሙ ገና ጌታን አላወቀውም ነበር ማን እንደሆነ። አሁንም ብዙዎች አያውቁትም፣ እኛ ግን እናውቀዋለን። እኛ ኦርቶዶክስ ተዋህዶ ሃይማኖት ተከታዮች፣ እኛ ክርስቲያኖች በ40 በ80 ቀን የተጠመቅን እኛ፣ በዚህች ቤተ ክርስቲያን ውስጥ የምንኖር እኛ፣ አሁን እዚህ ቁጭ ብላችሁ እየተማራችሁ ያላችሁት እናንተ ታውቁታላችሁ፣ እኛ እናውቀዋለን። ደቀ መዛሙርቱን ጠየቃቸው። ሰዎች እኔን ማን ሲሉኝ ትሰማላችሁ? ማን ነው ይሉኛል? ትልቅ ጥያቄ ነው። ማን ነው ይሉኛል አላቸው። ሁሉም ሰዎች የሚሉትን ነገሩት። ደቀ መዛሙርቱ አብረው ከሱ ጋር ያሉት ከተለያየ ስፍራ የጠራቸው የመረጣቸው ተከታዮቹ ደቀ መዛሙርቱ ሐዋርያት ዮሐንስ ነው ይሉሃል አሉት። ዮሐንስ ነው፣ መጥምቁ ዮሐንስ ነው ይሉሃል። ዮሐንስ ነው ይሉሃል አሉት። ንጽሕናውን አይተው ሰዎች ዮሐንስ ነው እንዴ? ዮሐንስ እንደገና መጥቶ ይሆን ዮሐንስ ነው የሚሉ ሰዎች ነበሩ። አንዳንዶቹ ደግሞ ድንግልናውን አይተው ኤልያስ ነው ይሉ ነበር። አንዳንዶቹ ደግሞ ሙሴ ነው ይሉታል። አንዳንዶቹ ኤርምያስ ነው ይሉታል። ያም ባይሆን ከነቢያት አንዱ ነው ይሉታል። ይህንን እንሰማለን። ሰዎች እንዲህ ይሉሃል፣ ከነቢያቱ አንዱ ነው ይሉሃል አሉት። እናንተስ ማን ትሉኛላችሁ? እናንተ ማን ትሉታላችሁ? እናንተ ማን ትሉታላችሁ? ምን ያህል ታውቁታላችሁ? መቼም በልማድ አይደለም የምትመላለሱት። መቼም መናፍቃን አያደናግሯችሁም አይደል? በየፌርማታው በየአስፋልቱ በየመንገዱ ጌታን ተቀበል ብለው ሊያደናግሯችሁ አይገባም። እናንተ ብፁዓን ናችሁ፣ ሴቶችም ብፁዓት ናችሁ። እናንተ ከእግዚአብሔር የተማራችሁ ናችሁ። እኛ ክርስቲያኖች ከእግዚአብሔር የተማርንነን። ከማን የተማርነን? ንገሩኝ በማርያም ከማን የተማርነው? እናንተን መናፍቃን ከጠየቋችሁ ማን ያስተማራችሁ ካሏችሁ እግዚአብሔር ነው ያስተማረን በሏቸው። እኛን ያስተማረን እግዚአብሔር ነው። እኛ እየኖርን ያለነው እግዚአብሔር ባስተማረን ሃይማኖት ነው። ማን ባስተማረን አልኳችሁ? የእኛን ሃይማኖት ያስተማረን እግዚአብሔር ነው።
ሃይማኖታችን የገለጠልን እግዚአብሔር ነው። ቅድም እንዳልኳችሁ እንዴት ማገልገል እንዳለብን የነገረን እግዚአብሔር ነው። ቤተ ክርስቲያን ውስጥ አገልጋዮች ሲቆሙ እንዴትና የት መቆም እንዳለባቸው ያስተማረ እግዚአብሔር ነው። ከቤተ መቅደሱ አገልጋዮች ጀምሮ፣ ከቅዱስ ፓትርያርኩ ጀምሮ፣ ብፁዓን ሊቃነ ጳጳሳትን ጀምሮ፣ የቤተ ክርስቲያን አስተዳዳሪዎች ጀምሮ፣ ቀሳውስት ዲያቆናትን ሁሉ፣ መዘምራንን ሁሉ እንዴትና የት መቆም እንዳለባቸው ያስተማረ እግዚአብሔር ነው። ስርዓቱን ሁሉ ያስተማረን እግዚአብሔር ነው። አትፍሩ፣ አትሳቀቁ፣ አትደንግጡ። ማንም በለፈለፈ ቁጥር አትደንግጡ። እኛን ያስተማረን እግዚአብሔር ነው። መጽሐፍ ቅዱስ አንብቡ። ዛሬ የጠቀስኩላችሁን ጥቅስ በደንብ ቁጭ ብላችሁ አንብቡት። አሁንም በደንብ ስሙ። እኛን ማን ያስተማረን? ሃይማኖታችን ያስተማረን ለኛ እግዚአብሔር ነው። ሊያስተምረን ወደደና ጠየቀ። ሰዎች ማን ነው ይሉኛል? ሰዎች ማን ይሉኛል? እናንተስ ማን ትሉኛላችሁ? እኔ ማን ነኝ? ምን ያህል አውቃችሁኛል አላቸው። አሁን እኮ አውቃችሁኛል አላወቃችሁኝም እያላቸው ነው ሐዋርያትን። እሺ ሰው እንደዚህ አለ፣ እናንተስ ማን ነው አላችሁኝ? እኔ ማን ነኝ ለእናንተ? ምን ያህል ታውቁኛላችሁ እያለ ነው ጌታ ኢየሱስ ክርስቶስ መድኃኔዓለም። ቅዱስ ጴጥሮስ ተነስቶ ምን አለው? አንተ የሕያው እግዚአብሔር አብ የባሕሪ ልጅ ክርስቶስ ነህ አለው። የሕያው እግዚአብሔር አብ፣ የሕያው አብ በሉ ሁላችሁ። የባሕሪ ልጅ ማን አለው? ክርስቶስ ነህ አለው። ይህ ስም ታላቅ ስም ነው። ሊቃውንቱ ወዝንቱ ስም አብይ ጥቀ ይላሉ። ይህ ስም ፈጽሞ ታላቅ ስም ነው ይላሉ። ክርስቶስ ክርስቶስ የሚለው ስም ማንነቱን የሚገልጥ ስም ነው። የጌታን ማንነት የሚገልጥ ስም ነው ክርስቶስ የሚለው ስም። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ የሆነ አምላክ መሆኑን የምንገልጥበት ስም ነው ክርስቶስ ማለት ነው። ቃሉ የግሪክ ቃል ነው። በግሪክኛ ወይም በጽር ክርስቶስ ይባላል። በአረበኛ መሲህ ይባላል። በግዕዝ ቅቡ ይባላል። በአማርኛ የተቀባ ማለት ነው። ቅቡ ማለት የተቀባ ማለት ነው። ሰው ቃልን ተዋህዶ በተዋህዶ ከብሮ ፍጹም አምላክ ሆነ ማለት ነው። እየተግባባን ነው? እየተረዳችሁኝ ነው? እንግዲህ እግዚአብሔር በዚህ ልክ እንድናገር ፈቅዷል። እናንተም በዚህ ልክ እንድትሰሙ ፈቅዷል። ማስተዋሉን እሱ ይስጠን፣ መረዳቱን እሱ ይስጠን። ክርስቶስ ማለት ምንድን ነው ስትባሉ፣ ፍጹም ሰው የሆነ አምላክ፣ ፍጹም አምላክ የሆነ ሰው። ፍጹም ሰው ፍጹም አምላክ አይደለም እንለው። ተዋህዶ ከሁለት አካል አንድ አካል የሆነ የተዋሃደ ቃል ስጋን ተዋሃደ። ቃል ስጋ ሆነ፣ ቃል ሰው ሆነ፣ ቃል ስጋ ሆነ። ዮሐንስ ወንጌል ምዕራፍ 1 ላይ ከመናፍቃን ጋር አትነጋገሩ። እነሱም የማያውቁትን እናንተም ማስረዳት አትችሉ። እውነት ውሸት። እነሱም ያደናግሯቸዋል፣ እናንተም 100% መልስ መስጠት ስለማትችሉ የሚሻለው ምንድን ነው? ዝም። ወንድሜ የማመልከውን አምላክ እኔ ያውቃለሁ ብሎ መሄድ። እኛ እናውቀዋለን። ስለ ወላዲት አምላክ እነሱ አይነግሩንም። እናውቃታለን። እናታችንን ስትረዳን እናውቃታለን። እኔ ስለ እመቤታችን ጥቅስ አያስፈልገኝም። እኔ ነው የምላችሁ በግሌ። እኔ አሁን ስለ እመቤታችን ጥቅስ ንገረኝ ከምትሉ እኔ ራሴ ጥቅስ ነኝ ለእመቤታችን። እኔ እጠቀሳለሁ። በችግሬ ሁሉ የምትደርስልኝ፣ አሁን ካለሁበት ያደረሰችኝ አማላጅ፣ እናትነቷ የማይለየኝ እናቴ ናት። መጽሐፍ ቅዱስ ጥቅስ አልፈልግም። ሁላችሁ ስትወለዱ በማን የተወለዳችሁት? የእናታችሁ አዋላጅ ማን ናት? ወላዲት አምላክ አይደለች? በቃ ጥቅስ አያስፈልገንም። ግራ የገባው በየመንገዱ ግራ ሊያጋባን አይገባም። ሃይማኖታችን ከማን የተማርነው? ከእግዚአብሔር።
ክርስቶስ ማለት ሰው የሆነ አምላክ፣ አምላክ የሆነ ሰው፣ ፍጹም ሰው ፍጹም አምላክ ማለት ነው። አሁን ጴጥሮስ እንዲህ ብሎ ሲመልስ አንተ የአብ የባህሪ የእግዚአብሔር አብ የባህሪ ልጅ ነህ፣ የአብ የባህሪ ልጅ ክርስቶስ ነህ። አሁን ኢየሱስን አይደለም ያለው፣ መድኃኔ ዓለምን አይደለም ያለው። ማን ያለው? ክርስቶስ ነህ። ትርጉም ስላለው ነው። ለቃል ብቻ የማይሰጥ ለስጋ ብቻ የማይሰጥ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሲሆን የተሰጠው ስም ነው። ሁለት አካል ማለት የአካል ቃል አለ፣ የስጋ አካል አለ፣ ስጋዊ አካል አለ። ስለዚህ ከሁለት አካል ምን ሆነ? አንድ አካል። ከሁለት ባህሪ አንድ ባህሪ ማለት የሚራበው የማይራበውን፣ የሚደክመው የማይደክመውን አምላክ ተዋህዶ ደካማው ብርቱ ሆኗል። አምላክ ሰው ሆኖ ደካማ ሆኖ በምድር ላይ ታይቷል። የሚራብ የሚጠማ ስጋን ተዋህዶ የሚራብ የሚጠማ ሆኗል። ከዚህ በላይ አንሂድ፣ ይበቃናል። ጴጥሮስ አንተ ክርስቶስ ነህ የእግዚአብሔር አብ የባሕርይ ልጅ ነህ ሲለው ጴጥሮስን ጌታ ምን አለው? አንተ ብፁዕ ነህ አለው። እየሰማች ነው? አንተ ምንድን አለው? አንተ ብፁዕ ነህ። አንተን ስጋና ደም አልገለጠልህም። ይህንን ትምህርት ይህንን ምስጢር ስጋዊ ደማዊ አእምሮ አልገለጠልህም። በስጋዊ በደማዊ አእምሮ አይደለም የተናገርከው። ስጋዊ ደማዊ መምህር አላስተማረህም። ይህንን ምስጢር የገለጠልህ አባቴ ነው አለው። አባቱ ማን ነው? እግዚአብሔር አብ ማለት ነው። ስለዚህ ኦርቶዶክስ ተዋህዶን ያስተማረ ማን ነው? እግዚአብሔር ነው ማለት ነው። ለእኛ ሃይማኖታችን ያስተማረን ማን ነው? እግዚአብሔር ነው ማለት ነው። ከሰው አይደለም ያገኘ ነው ማለት ነው። አሁን ጌታ ታዲያ ከዛ በኋላ ምን አለው ጴጥሮስን? አንተ መሰረት ነህ፣ አንተ መሰረት ነህ፣ አለት ነህ፣ መሰረት ነህ። በአንተ መሰረትነት ቤተ ክርስቲያኔን እሰራታለሁ አለ። የኛ ሃይማኖት የተመሰረተው በዚህ መሰረትነት ላይ ነው የታነጸው። መሰረታችን ይህ ነው። ምን ብላችሁ ነው የምታምኑ ብንባል ከድንግል ማርያም የተወለደው ክርስቶስ የእግዚአብሔር አብ የባሕርይ ልጅ ነው። ሃይማኖታችን ነው። ሩቅ ብእሲ አይደለም፣ ደካማ አይደለም፣ አማላጅ አይደለም። እሱ ምንድነው? ከድንግል ማርያም የተወለደው ጌታ መድኃኔ ዓለም የእግዚአብሔር አብ የባሕርይ ልጅ ሕያው ክርስቶስ ነው። የሕያው እግዚአብሔር ልጅ ነው። ይህን ሲመሰክር ጴጥሮስ ምን አለው? አንተ አለት ነህ፣ በአንተ አለትነት ቤተክርስቲያን ትመሰረታለች፣ በዚህ ሃይማኖት ላይ ትመሰረታለች ማለት ነው። ይህ እምነት ነው መሰረቷ ማለት ነው። የመንግሥተ ሰማያትን መክፈቻ እሰጥሃለሁ፣ ወደ መንግሥተ ሰማያት የምታገባበትን ከመንግሥተ ሰማያት የምታወጣበትን ስልጣን እሰጥሃለሁ አለው። የመንግሥተ ሰማያት መክፈቻ ማለት የማይሰራ ኃጢአት እግዚአብሔር ይፍታ ብሎ ከኃጢአት ማሰሪያ መፍታት፣ አልሰማ አልመለስ ያለውን ደግሞ ማውገዝ፣ መለየት፣ ከቤተ ክርስቲያን መለየት፣ ሥጋውን ደሙን እንዳትቀበል፣ ከቤተ ክርስቲያን ወደ ቤተ ክርስቲያን እንዳትገባ፣ ከምእመናን ጋር እንዳትቀላቀል፣ እንዳትጨመር ተብሎ ከሃዲ መናፍቅ ይለያል ማለት ነው። አልሰማ ሲል በሃይማኖቱ ነቅ ሲያመጣ መጠራጠር ሲጀምር በስነ ምግባሩ ተነግሮ የማይሰማ ከሆነ አመፀኛ ከሆነ ቀማኛ ከሆነ በእምነቱ ችግር ካለበት አባቶች ካህናት ያወግዙታል። ምንድነው ያወግዙታል ማለት? ይለዩታል። ከማን? ከቤተ ክርስቲያን። እነሱ እንዲያድርገው የለዩትን በኋላ እግዚአብሔር አይፈታውም በሰማይ። የምንታሰረውም የምንፈታውም በምድር ነው፣ በካህናት በምክረ ካህን መኖር የሚያስፈልገውም ለዚህም ነው። የንስሐ አባት ይዘን በካህን እየተመከርን እየተማርን እንኖራለን። ንስሐ እንገባለን፣ ሥጋውን ደሙን እንቀበላለን፣ በእሱ እየተመከርን ጸንተን እንኖራለን። ስንሄድ መንግሥቱን እንወርሳለን ማለት ነው። ይህንን በኋላ ጌታችን ኢየሱስ ክርስቶስ ለማንም እንዳትናገሩ አላቸው። ልብ በሉ። የባሕርይ አምላክ መሆኔን እሱ ከብርሃን የተገኘ ብርሃን አይደለ?
ጌታችን ኢየሱስ ክርስቶስ ከብርሃን አብ የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ አይደለ የምንለው? ከእግዚአብሔር አብ የተገኘ እግዚአብሔር ወልድ አምላክ ነው። አሁን ጌታ ምን አለ? ይህን ትምህርት ካስተማራቸው በኋላ ለማንም እንዳትናገሩ አላቸው። ወደፊት ገና ብዙ መከራ ሊቀበል ነው፣ ሊጎሳቆል ነው። ሰውነቱ እስኪወዛ ድረስ በቀኖት ተቸንክሮ ደሙ እስኪፈስ ድረስ፣ በጦር ተወግቶ ደሙ እስኪፈስ ድረስ፣ ስጋው እስኪቆራረስ ድረስ ገና ይገረፋል፣ ይቸነከራል፣ በጦር ይወጋል፣ የሾህ አክሊል ይደፋል፣ ይንገላታል፣ ምራቅ ይተፋበታል። ይህን ሁሉ ሐሳር አስቀምጦ ወደፊት ክብርን መግለጥ አይገባምና ለማንም እንዳትናገሩ አላቸው። በጊዜው እስኪገለጥ ድረስ፣ ጌትነቱ በጊዜው እስኪገለጥ ድረስ፣ መስቀል ላይ ተሰቅሎ ፀሐይ እስክትጨልም ድረስ፣ ከዋክብት እስኪረግፉ ድረስ፣ ጨረቃ ደም እስክትሆን ድረስ፣ ዓለም እስኪንቀጠቀጥ ድረስ መስቀሉ ስር የቆመው 100 አለቃው በአማን ወልደ እግዚአብሔር አማን ወልደ እግዚአብሔር ውእቱ ዝንቱ፣ ይህ በእውነት የባሕርይ አምላክ ነው ብሎ እስኪመሰክር ድረስ አትናገሩ አላቸው። ዓለም ሳያውቀው ብዙዎች ሳያውቁት ቆዩ። ሰቀሉት። የስቅለት ዕለት ታምራቱን አይተው ብዙዎች አመኑበት። በመስቀሉ ስር ብዙ ሙታን ተነሱ። የታደሉት ያን ጊዜ አምነው ተጠቅመዋል። ያልታደሉት እንደጠፉ ቀርተዋል። እንደጠፋን ከመቅረት እግዚአብሔር ይሰውረን። እንግዲህ ይህ ቅዱስ ከማን ተወለደ? እስኪ ደግሞ ወደ እመቤታችን እንመለስ። ዛሬ የተጸነሰችበት አይደለ? ለዚህ ቅዱሱና ለዚህ ቅዱስ እናቱና እናት መሆን የምትችል አንዲት ብጽዕት ሴት ታስፈልግ ነበር። የምትታዘዝ እግዚአብሔር የነገራትን የምታምን እግዚአብሔር በነገረን እንድንኖር እግዚአብሔር ይርዳን። ለምኑት። አንተ በነገርከኝ እንድኖር እርዳኝ በሉት። ዛሬ ብዙ ወገኖቻችን እግዚአብሔር ከነገራቸው ውጭ ሆነዋል። እንዳልኳችሁ ተዋህዶን ያስተማረ እሱ ሆኖ እያለ ካንተ ይልቅ እኛ እናውቃለን ብለው የጠፉ ብዙ ናቸው። ለዚህ ቅዱስ የባሕርይ አምላክ እናት መሆን የምትችል እግዚአብሔር የነገራትን የምትሰማ ለቃሉ የምትታዘዝ በትህትና የተሞላች ሴት ታስፈልግ ነበር። ለመዳናችን ምክንያት የምትሆን እናት ታስፈልግ ነበር። ለመውደቃችን ምክንያት የሆነች ሴት እንዳለች ሁሉ ለመዳናችን ለመነሳታችን ምክንያት የምትሆን ሴት ታስፈልግ ነበር። ለመውደቃችን ምክንያት ሴት ናት። ለመዋረዳችን ምክንያት ሴት ናት። ከእግዚአብሔር ለመለየታችን ምክንያት ሴት ናት። እሷ ማን ናት? ለመነሳታችን ለመዳናችን ያልኩኝ ማን ናት እሷ? እመቤታችን ማላችሁን አይደለም አልኩኝ እኮ። እመቤታችንም እመቤታችን ለመውደቃችን ምክንያት ናት እንዴ? በደንብ እኮ ስላልሰማችሁ ነው። አያችሁ፣ ብዙዎቻችሁ ያለው ስጋችሁ ብቻ ማለት ወይ ትምህርቱ አልገባችሁም ማለት ነው። እየገባችሁ ነው አይደል? እሺ ንገሩኛ። ለመውደቃችን ምክንያት ማን ናት እኮ ነው ጥያቄ። ታዲያ የት ሄዳችሁ ነበር? ታውቁታላችሁ እኮ ትምህርቱ። ሔዋን ናት ለመውደቃችን ምክንያት። ከተሰጣት ጸጋ በላይ አለበቃት ብሎ የተሰጣት ጸጋ አምላክ ትሆናላችሁ ስትባል የሰማች አምላክነትን መቀማት የፈለገች መቀማት እኮ ነው። በሆነ ነገር መቀማት፣ በሆነ ምክንያት በቅጠል የሆነ ጸበለስም በልቶ አምላክ ለመሆን እግዚአብሔር ትሞታላችሁ ብሎ እያለ እንደው ከባድ ነው። እግዚአብሔር በነገረን እንድንኖር ያልኳችሁ ለዚህ ነው። እግዚአብሔር ባስተማረን እንድንኖር፣ እግዚአብሔር ተው ያለንን እንድንተው ማን ይርዳን? አዎ እግዚአብሔር ተው ያለንን እንድንተው፣ እግዚአብሔር አታድርጉ ያለን እንዳናደርግ፣ አድርጉ ያለንን እንድናደርግ እግዚአብሔር ይርዳን። እና ለመውደቃችን ምክንያት ሔዋን ነበረች። ይህን አትብሉት የተባለውን እንብላ ብላ ለሔዋን አዳምን የገፋፋች ከእግዚአብሔር ይልቅ ሰይጣንን የሰማች
ሰይጣንን ሰምታ ሞትን ያመጣች፣ ሰይጣንን ሰምታ ወንድሙን የሚገል ልጅ የወለደች። ሰይጣንን ከሰማ ነው ብዙ ስራ ያሰራናል ወገኖች፣ ብዙ ኃጢአት ያሰራናል። ሰይጣንን ከተከተል ነው፣ ሰይጣንን ከሰማ ነው፣ በሱ ከተመራን ብዙ ጥፋት እናጠፋለን። ምክንያቱም እሱ የሚሰራው የሚያሰራው ጥፋት ብቻ ስለሆነ እና እሷ ሰይጣንን የሰማች ሴት ሆነች። ሰይጣንን ሰምታ ሞትን አመጣች፣ ገዳይ ልጅ ወለደች። አሁን የሚያድን ልጅ የምትወልድ ሰይጣንን ሳይሆን ቅዱሱን መልአክ የምትሰማ ከቅዱሱ መልአክ ጋር የምትነጋገር ለመዳናችን ምክንያት የምትሆን የመዳናችን መቅድም የሆነች እናት ድንግል ማርያም ታስፈልግ ነበር። አንዲት ሴት ታስፈልግ ነበር፣ ብቸኛ ሴት። ምን አይነት ሴት? እየሰማችሁ ነው? ስሙ። ጎረቤቶቻችሁን ጠብቁ፣ የሚተኛ እንዳይኖር ማለት ነው። አጠገባችሁ ነቃ እንዲላ እየተያያችሁ አንዳንዴ ተማሩ፣ እንዳታወሩ እንጂ እየተያያችሁ ተማሩ። አንዲት ብቸኛ ሴት ታስፈልግ ነበር። አንዲት እሷን የሚመስላት የሌለች መርገም የማይተላለፍባት ከመላእክት ጋር የምትነጋገር ከሰይጣን ጋር ሳይሆን ከመላእክት ጋር የምትነጋገር ናት ታስፈልግ ነበር። ዓለሙ ሐዘንተኛ ነው። ዓለሙ የሚኖረው የሰው ልጅ የሚኖረው በጨለማ ውስጥ ነው። ዓለሙ አልቃሻ ነው። አሁን እንባው የምትጠርግለት ለእንባው መጠረግ ምክንያት የምትሆን ሴት ታስፈልግ ነበር። ይህች ሴት ደግሞ በየጊዜው ትታይ ነበር፣ በራእይ ትታይ ነበር፣ በምሳሌ ትታይ ነበር። ይህች ሴት እመቤታችን ድንግል ማርያምን አባቶቻችን በብዙ ምሳሌ አይተዋታል። እነ ሙሴ አይተዋታል፣ እነ ያዕቆብ አይተዋታል፣ እነ ኖህ አይተዋታል፣ እነ ሕዝቅኤል አይተዋታል። የእመቤታችን ንጽሕናዋ ቅድስናዋ ቀድሞ በነቢያት ታይቷል። ነቢያት በየጊዜው ይጸልያሉ። አንሳ ኃይለከ፣ ኃይልህን አንሳልን እያሉ ይለምናሉ። ወነአድነነ፣ ሰውን አድነን፣ መታድነን እያሉ ይለምናሉ። አድነን እያሉ ይለምናሉ። ጊዜው ሲደርስ ቴክታና በጥሪቃ የሚባሉ ባልና ሚስት ነበሩ፣ መካኖች የነበሩ ልጅ ያልነበራቸው እጅግ ባለጸጎች፣ በምድር ላይ ባለጸጎች የነበሩ ሀብት የተትረፈረፈላቸው ግን ልጅ የሌላቸው ሰዎች ነበሩ። ያዝኑ ነበር ልጅ ስላልነበራቸው። ታሪኩን አጠር አድርገን እናያለን። አንድ ቀን ራእይ አዩ። ነጭ እምቦሳ ከበረት ስትወጣ እምቦሳዋ እምቦሳ ስትወልድ እስከ 6 ድረስ፣ 6ኛዋ ጨረቃን ስትወልድ፣ ጨረቃ ፀሐይን ስትወልድ ራእይ አዩ። በዘመናቸው በሀገራቸው ህልም ተርጓሚ ነበርና ሄደው እንዲህ አይነት ህልም አየን ተርጉምልን አሉት። ደጋግ ልጅ፣ እነዚህ 6 እምቦሳዎች የተባሉት ነጫጭ እምቦሳዎች ነጭ ናቸው። ደጋግ ልጅ ትወልዳላችሁ አላቸው። 6ኛዋ ጨረቃን ወለደች ነው ያላችሁኝ፣ ደግሞ እሷ ከፍጡራን በላይ የሆነች ልጅ ትሆናለች። ከፍጡራን በላይ የሆነች ፍጡራንን ሁሉ የምትበልጥ ልጅ ትወልዳላችሁ አላቸው። ፍጡራንን ሁሉ የምትበልጥ እመቤታችን ምንድን ነው የምትባለው? መልዕልተ ፍጡራን አለ የምትባለው። መልዕልተ ፍጡራን ማለት ከፍጡራን በላይ ማለት ነው። መቴተ ፈጣሪ፣ ከፈጣሪ በታች ከፍጡራን በላይ የሆነች ማለት ነው። ይህንን አይተው ሲኖሩ አንዲት ሴት ልጅ ወለዱና ሄኤሜን አሏት። ሄኤሜን ማለት ስለቴ ደረሰልኝ፣ እግዚአብሔር ሰማኝ ማለት ነው። አሁን እንዲህ እያሉ እስከ 6 ድረስ ልጆች ተወለዱና 6ኛዋ ሐና ነበረች። ሐና ኢያቄምን አግብታ ስትኖር እነሱም ልጅ አልነበራቸውም፣ መካኖች ነበሩ። ሐና ትሰደብ ነበር። ሰው ክፉ ነው እኮ። ሐና ልጅ ስላልወለደች ይሰድዋታል። ህጢተ በረከት፣ በረከት ያጣሽ፣ በረከት የሌለሽ፣ እግዚአብሔር በረከቱን የከለከ ምን መርገምን የተመላሽ ይሏታል። በቅሎ ይሏታል። እነ ቅድስት ኤልሳቤጥ
እነ ቅድስት ሐና እንዲሰደሙ ነበር ልጅ ስላልወለዱ። ልጅ መውለድ የመባረክ ምልክት ነው። እናንተን ግን እግዚአብሔር ልጅ የከለከላችሁ አንቺን የከለከለሽ ኃጢአተኛ ስለሆንሽ ነው ይሏታል። ሐና ታዝናለች፣ ታለቅሳለች፣ እግዚአብሔርን ትለምናለች። ከዕለታት በአንድ ቀን ወደ ቤተ መቅደስ መጥተው ከኢያቄም ጋር ሲመለሱ ዛፍ ስር ቁጭ ብለው እያሉ አረፍ ብለው እያሉ ርግቦቹ ከልጆቻቸው ጋር ሲጫወቱ አይታ የዛፉን ልምላሜና ቅርንጫፍ አይታ ሐና አዘነች። ምን ነው ከዛፉም ከአዕዋፉም አሳነስከኝ፣ ያለ ልጅ አስቀረኸኝ አለች። ኢያቄም ሱባኤ ገባ ለ40 ቀን። ሐምሌ 30 ቀን የእግዚአብሔር መልአክ መጥቶ በመጀመሪያ አሁንም እነሱም ራእይ አዩ። ነጭ ርግብ 7ቱን ሰማያት አልፋ መታ በሐና ራስ ላይ ስትቀመጥ በቀኝ ጆሮዋ ገብታ በማህፀኗ ስትቀመጥ አየ ኢያቄም። ሐናም ለኢያቄም ሕልም አየች። መቋሚያው አብባ አፍርታ ፍጥረት ሁሉ ሲመገባት አየች። ተነጋገሩ። ዛሬ በሕልሜ እንዲያዩ አለችው። እሱም ያየውን ነገራት። ደስ አላቸው። ሱባኤ ገቡ። ሐምሌ 30 ቀን የእግዚአብሔር መልአክ መጥቶ ልጅ እንደሚወልዱ አበሰራቸው። ነሐሴ 7 ቀን ድንግል ማርያም ተጸነሰች። ያ ደረቅ የተባለ ማህፀን ለመለመ፣ በረከትን ተሞላ። ገና ሳትወለድ እመቤታችን በሐና ማህፀን ሆና ታምራትን ማድረግ ጀመረች። ለእግዚአብሔር የምትታዘዝ ልጅ ተወልዳለች፣ ተጸንሳለች። እውራን የሐናን ማህፀን እየዳሰሱ አይናቸው በራላቸው። ከዚህ አልፎ የሞተ ልጅ አስከሬኑን እየዞረች ሐና ስታዝን ስታለቅስ እመቤታችን ጸንሳ እያለች ሳምናስ የሚባል ያጎቷ ልጅ ከተኛበት አልጋ ተነስቶ ሐና የጌታ አያት መሆኗን መስክሮ ተመልሶ አረፈ። አሁን አይሁድ በምቀኝነት ተነሱ። እዛ ለቅሶ ላይ የነበሩ አይሁድ አበዱ። የእነዚህ ወገኖች ቀድመው እነ ሰሎሞን እነ ዳዊት የሚባሉ 40 ዘመን አባቶቻችን ገዟቸው። ደግሞ ከዚች ምን አይነት ልጅ ሊወለድ ነው? ገና ሳይወለድ እንዲህ ታምራት ካደረገ ተወልዶ ምን ሊያደርገን ነው? መወለድ የለበትም ብለው ሐናን እመቤታችን እንደጸነሰች ሊገሏት ተነሱ። የእግዚአብሔር መልአክ መጥቶ ኢያቄምን ወደ አድባረ ሊባኖስ ወደሚባል ቦታ ወሰዳት ብሎት በዚያ ወሰዳትና ግንቦት 1 ቀን በዚያ እመቤታችን ተወለደች። ያን ቅዱስ መውለድ የምትችል ሔዋን ከሰይጣን ጋር ተነጋግራ ገዳይ ልጅ ወለደች። እመቤታችን ከቅዱስ ገብርኤል ጋር ተነጋግራ ሕዝቡን ሁሉ የሚያድን ቅዱስ ልትወልድ ተወለደች። ከእግዚአብሔር ከመላእክት ጋር የምትነጋገር ልጅ ተወለደች። ከእግዚአብሔር ከመላእክት ጋር የምትነጋገር በቤተ መቅደስ የምትኖር እግዚአብሔር ያላትን የምትሰማ እመቤታችንም እኮ ብፅዕት ነች ተብላለች። አንተ እግዚአብሔር የገለጠልህን ተናግረሃል፣ አንተ ብፁዕ ነህ እንደተባለ ጴጥሮስ እመቤታችንም ከእግዚአብሔር አግኝተው የነገሩሽ የምታመኝ አንቺ ብፅዕት ነሽ ተብላለች። እግዚአብሔርን የምትሰማ እናት ናት ድንግል ማርያም። እግዚአብሔር በፈቀደላት በወሰነላት ናት የምትኖር ናት እመቤታችን። የእግዚአብሔር መልአክ ቅዱስ ገብርኤል መጥቶ ትጸንሻለሽ ሲላት እንዴት ሊሆን ይችላል ነው አይደል ያለች? እንዴት ይሆናል? ከመቼ ጀምሮ ሴት ያለ ወንድ እንዴት ትጸንሳለች? ምድር ያለ ዘር ያለ ዝናብ እንዴት ታበቅላለች? እንዲህ አይነት አነጋገር ከየት አገኘህ? መልአኩን ጠይቀዋለች። እሷ ደግሞ ድንግል ናት። አያችሁ የእመቤታችን ድንግልና እንዴት እንደሆነ። እመቤታችን እኮ በስጋ ብቻ አይደለም ድንግል የሆነችው፣ በሐሳብ ድንግል ናት። በሐሳብ ማንም ሰው ድንግል ሊሆን አይችልም። እሷ በሐሳብ ድንግል ናት። በምኞት ድንግልናዋን አላጣችም። እሷ ድንግል ናት። ድንግል ስለሆነች ይህ እንዴት ይሆናል አለች። አንቺ እንደ ሌሎች ሴቶች አይደለሽም፣ ከሴቶች ተለይተሽ የተባረክሽ ነሽ አላት። እንዴት ይሆናል ሲላት ስትለው ለእግዚአብሔር የሚሳነው ነገር የለም አላት። ለእግዚአብሔር ይሳነዋል ብልማ ኃጢአት ይሆንብኛል ብላ
እኔ የእግዚአብሔር አገልጋይ አለሁ፣ እንደ ቃልህ ይደረግልኝ አለች። እንደ ቃልህ ይደረግልኝ አለች። ታዘዘች ማለት ነው። በኋላ ኤልሳቤጥ ምን አለቻት? ከእግዚአብሔር አግኝተው የነገሩሽን የምታምኝ አንቺ ምንድነሽ አለቻት? ብፅዕት ነሽ፣ ንዕድ ክብርት ነሽ፣ የተከበርሽ ነሽ፣ ብፅዕት ነሽ አለቻት። የእኛ እናት ብፅዕት ናት። የእኛ እናት ምንድን ናት? እኔና እናንተ ምኖች ነን? ብፁዓን ነን፣ ንዑዳን ክቡራን ማለት ነው። ብፁዓን ነን ስላችሁ ንዑዳን ክቡራን ነን ማለት ነው። የድንግል ማርያም ልጆች ነን። ብፅዕት የሆነችው የድንግል ማርያም ልጆች ነን። ከእግዚአብሔር አግኝቶ የነገሩሽን የምታምኝ አንቺ ብፅዕት ነሽ። እግዚአብሔርን የማትጠራጠሪ አይሆንም ያላልሽ ያልተጠራጠርሽ እንደሚሆን ያመንሽ አንቺ ምንድን ነሽ? ብፅዕት ነሽ። ከሷ የተወለደው ቅዱስ መሆኑን ያመንና አምነን የምንኖር እኛ ምኖች ነን? ብፁዓን ንዑዳን ክቡራን ነን። ወንጌልን ቁጭ ብላችሁ የምትሰሙ እናንተ ብፁዓን ናችሁ። ጌታችን ኢየሱስ ክርስቶስ እያስተማረ እያለ ወንጌልን ሲያስተምር ድንግል ማርያም እረፍት የለውም፣ ሁልጊዜ ያስተምራል፣ አይደክመውም ይላሉ ሰዎች። እንደው እረፍ የሚለው የለም ይላሉ ሰዎች። ድንግል ማርያም ይህ ሲባል ሄደች፣ ወደ ልጇ ሄደች። አብረውት ካደጉት ልጆች ከዮሴፍ ልጆች ጋር ሄደች። ጌታን አስጠራችሁ እያስተማረ እያለ ሰው ሄዶ እናትህና ወንድሞች ይጠሩሃል አለው። እናቶችና ወንድሞች ቁጭ ብለው የሚማሩ እነዚህ ናቸው፣ ወንጌልን የሚሰሙ ናቸው አለ። እናንተ የጌታ እናቶች፣ የጌታ ወንድሞች፣ እህቶች ትባላላችሁ። ቁጭ ብላችሁ ወንጌልን የምትማሩ፣ በወንጌል የምትኖሩ። በወንጌል እንድንኖር እግዚአብሔር ይርዳን። ወንጌል ምን ይላል? ወንጌል ምን ይላል? እኔ እንደወደድኳችሁ ነገሩኛ። እኔ እንደወደድኳችሁ እርስ በርሳችሁ እንዋደዳለን ወይ? እንግዲህ ብፁዓን መሆን ከፈለግን፣ ንዑዳን ክቡራን መሆን ከፈለግን፣ የሱ ልጆች መሆን ከፈለግን አምኖ መኖር ብቻ አይደለም። ሃይማኖት ከምግባር ሲሆን ነው ዋጋ የሚያሰጠው። አምላክ ሰው አምላክ መሆኑን አምኖ መኖር ብቻ አይደለም። ክርስቶስ መሆኑን አምኖ መኖር ብቻ አይደለም። በተማሩት መኖርን ይጠይቃል የክርስትና ሕይወት። ድንግል ማርያም እናቴ የሚል ሰው እንደ ድንግል ማርያም ትሁት መሆን አለበት። ትሁት እንደ የድንግል ማርያም ሀብት፣ የድንግል ማርያም ሀብቷ ምን ምን ነበር? ምን ምን ነበራት ድንግል ማርያም በዚህ ምድር ስትኖር? ንገሩኝ እስኪ። እንደው ምን ስንት መኪና ነበራት? ስንት መኪናዎች ነበሯት? ንገሩኝ። ስንት ህንፃዎች ነበሯት? ንገሩኝ እንጂ። ስንት ካምፓኒዎች ነበሯት? የጌታ እናት አይደለች እንዴ? የራሷ የሆነ ጎጆ አልነበራትም። አንድም የእሷ አልነበራትም። የእሷ ቤት አሁን ነው ቤት ያላት። አሁን እኛ ልጆቿ ሰርተን ልጇ እንዲያድርጋችሁ ስሩ በስሟ ቤት ብሎን፣ በሕይወተ ሥጋ እያለች በስሟ የሆነ ነገር በምድር ላይ ቤት እኮ አልነበራትም። በሕይወተ ሥጋ እያለች ካረፈች በኋላ ያመኑ የተጠመቁ አሕዛብ ወደ ጣዖት ቤት አትሄዱ ካላቸውን የምንሰበሰብበት የምንጸልይበት ቤት ስሩልን ብለው ጳውሎስና በርናባስን ጠየቋቸው። መምህሮቻቸውን ጳውሎስና በርናባስን በራሳቸው ሊሰሩ አልፈለጉም። አለቃቸው መፍቀድ አለበት። ቅዱስ ጴጥሮስ ወደ ቅዱስ ጴጥሮስ መልእክተኛ ላኩ። አምነው የተጠመቁ አሕዛብ ክርስቲያኖች ወንድሞቻችን እህቶቻችን መሰብሰቢያ የጸሎት ቤት ስሩልን አሉን። እንዴት እናድርግ አሉ። ቅዱስ ጴጥሮስም በራሱ ሊሰራ አልፈለገም። እግዚአብሔር ካልፈቀደ አይሆንም አለ ጴጥሮስ። እዘኑ፣ ጸልዩ፣ ሱባኤ ያዙ፣ እግዚአብሔርን በጾም በጸሎት እንጠይቀው
ክርስቲያኖችንም ጾሙ፣ ጸልዩ፣ ሱባኤ ያዙ በሏቸው አለ። ጴጥሮስና ዮሐንስ መልእክቱን ሲሰሙ ሐዋርያትም ሕዝቡም ሱባኤ ገቡ። ሱባኤው ሲያልቅ ጌታ ተገለጠላቸው። ጌታችን ለእኛም በምህረት ይገለጥልን። እየጾምን አይደልኛስ? እንዶ አጿጿሙን ካወቅንበት እንግዲህ በእርግጠኝነት እኔ አሁን የማየውና የምመሰክረው ከአንድ ነገር እየጾምን ነው። ሌላው እናንተ ናችሁ የምታውቁ። ጾም ላይ ነን አይደል? አሁን ነገሩ እንጂ ነን አይደለንም። ከሆነ ነገር እየጾምን መሆኑን እኔም መናገር እችላለሁ። ስለ እናንተም ነው። ቤተ ክርስቲያን የሚያስቀድሰው ሕዝብ በጣም ብዙ ነው። ከሆነ ነገር እየጾመ ነው። ከአንድ ነገር እየጾመ፣ ሌላውን አላውቅም። እንግዲህ እናንተ እየጾማችሁ ነው አይደለም? እናንተ ትነግሩኛላችሁ። ከምን እየጾምን ነው አሁን ያለ ነው? እንዴ ምን ነው ፈራችሁ? አትመልሱ? አትናገሩም እንዴ? ከሆነ ነገር እኮ እየጾምን ነው የምላችሁ። በጋራ የምናውቀው ጾም ከምን ከምግብ እየጾምን መሆኑን እኔም ስለ እናንተ መመስከር እችላለሁ። እያስቀደሳችሁ ስለሆነ እስከ 9 ስለምትውሉ፣ አቅም የሌላቸው የታመሙ ደግሞ እስከ 6 ሊቆዩ ይችላሉ፣ መድኃኒት ያላቸው። ያን በእርግጠኝነት መናገር ይቻላል። ከነገር፣ ከሐሜት፣ ከተንኮል፣ ከመቀኝነት፣ ከዘረኝነት፣ ከክፋት፣ ከአድልዎ እየጾምን ነው ወይ? እኔ አላቅም። ስለ እናንተ መመስከር አልችልም። አንዱ ስለሌላው መመስከር ይችላል? አይችልም። ከነዚህ ሁሉ የማንጾም ከሆነ እየጾምን ነው ማለት አንችልም። ከተንኮል፣ ከጥላቻ፣ ከክርክር፣ ከአድልዎ፣ ከሐሰተኛ ምስክርነት ማንጾም ከሆነ እየጾምን ነው ብላችሁ እንዳታስቡ። ለዚያም ነው ብንጾም ዝም ያለን እግዚአብሔር። ለዚያ ነው እያደር ነገራችን እየተበላሸ የሚሄደው። ልባችን ቂም ተሸክሞ ስለምንጾም ነው። ተንኮል ተሸክመን ስለምንጾም ነው። ኃጢአት ተሸክመን ስለምንጾም ነው። እነዛማ ሐዋርያት ሱባኤውን ልክ ሲጨርሱት ጌታ ተገለጠላቸው። በእውነት ይጾሙ ስለነበረ ሐዋርያት ጠየቁት። ጌታ ሆይ ሰበሰባቸው። ጌታ ሆይ ለምን ሰበሰብከን አሉት። ሕንፃ ቤተ ክርስቲያንን አሰራሩን፣ ስርዓተ ቤተ ክርስቲያንን ላስተምራችሁ፣ ሕንፃ ቤተ ክርስቲያንን አሰራሩን ላሳያችሁ ነው ብሎ በፊልጵስዩስ አሁንም ቤተ ክርስቲያንን ሰራላቸው። በፊልጵስዩስ ያችን የሲኦል ደጆች አጋንንት የማይችሏትን ለጴጥሮስ የነገረውን አንተ መሰረት ነህ፣ በአንተ መሰረትነት ቤተክርስቲያንን እሰራታለሁ፣ የሲኦል ደጆች አይችሏትም ብሎት ነበር። የሲኦል ደጆች የተባሉት አጋንንት ናቸው። የሲኦል ደጆች፣ ወደ ሲኦል መግቢያ በሮች፣ ወደ ሲኦል መሄጃ መንገዶች፣ አጋንንት፣ መናፍቃን በአንተ መሰረትነት የምሰራትን ቤተ ክርስቲያን የሲኦል ደጆች አጋንንት አይችሏትም ማለት አያሸንፏትም፣ ይታገሏታል፣ አያሸንፏትም ብሎት ነበር። አሁን ሕንፃ ቤተ ክርስቲያንን እንዴት እንደሚሰራ አሳያቸው። 3 ክፍል አድርጎ አሳያቸው። ለዚያ ነው ቅድም በመግቢያዬ ጌታ ያላሳየን ከራሳችን ተነስተን የምናደርገው የለም ያልኳችሁ። ለዛ ነው ሃይማኖታችን ማን ያስተማረን? ሕንፃ ቤተ ክርስቲያን አሰራር ማን ያሳየን? እግዚአብሔር ያላሳየን ነገር የለም። ስርዓቱን ሁሉ ያስተማረን ከሙሴ ዘመን ጀምሮ እንዲህ አድርገ ስራ፣ በሰማይ ያለውን የብርሃን ድንኳን አሳይቶ እንዲህ አድርገ ስራ ያለው ስርዓቱን፣ አገልግሎቱን ሁሉ ያሳየው በሰማይ ያሉ አገልጋዮች እንዴት እንደሚያገለግሉ አሳይቶ እንዲህ አድርገ ቀባ ሹም ብሎ ያዘዘው እሱ ነው። ስለዚህ በእመቤታችን ስም እመቤታችን ካረገች በኋላ ቤት ተሰራላት። ለመጀመሪያ ጊዜ በስሟ ቤተ ክርስቲያን ታነጸና በእመቤታችን ስም የተሰየመ ቤተ ክርስቲያን በዛ ሰፋ ማለት ነው። በሕይወተ ሥጋ እያለች ድንግል ማርያም በቤተ መቅደስ ኖረች። እዚያ በዮሴፍ ቤት፣ ከዚያ በዮሐንስ ቤት እያለች አረፈች ማለት ነው። የእሷ ሀብቷ ንጽሕና ነው፣ ቅድስና ነው። ይችን ንጽሕት ቅድስት አማላጅ ግዳጅ የምታስፈጽም እናት ድንግል ማርያም ጾም ጸሎታችን
የምታሳርግልን ድንግል ማርያም ዛሬ ምን አለች? ዛሬ ምን አለች? ተጸነሰች። እሷን እናት አድርጎ የሰጠን አምላክ ይክበር ይመስገን። አሁን ቅድም እንዳልኳችሁ መጨረሻውኛ ሕይወታችን የሚስተካከለው በትክክል ክርስቲያኖች ነን እንባል የምንችለው እያንዳንዳችን የንስሐ አባት ሲኖረን ነው። ምን ሲኖረን አልኳችሁ? ሁላችሁ በእርግጠኝነት አሁን እጅ አውጡ ይባል ብዙ ሰው እጅ ያወጣል፣ የንስሐ አባት የሌለው ማለት ነው። በሃይማኖት በኦርቶዶክስ ተዋሕዶ ሃይማኖት ስትኖሩ የንስሐ አባት ይዛችሁ በንስሐ አባት እየተመራችሁ እየተመከራችሁ ንስሐ እየገባችሁ መቼም አንድ የገብታችሁ ላይቀጠል ይችላል። እንደ ልብስ አይደለም፣ እንወድቃለን እንነሳለን። እግዚአብሔር ደግሞ አስተካከለልን። ክብር ምስጋና ይግባውና ድካማችን ስለሚያውቅ እምናሳዝነው ግን ይህን ሁሉ እድል አለመጠቀማችን። ኃጢአት አትስሩ አለን። ደግሞ ሰዎች ናችሁና ከተሳሳታችሁ ንስሐ ግቡ ብሎ የንስሐ አባት ሾመልን። የመንግሥተ ሰማያትን መክፈቻ ለንስሐ አባት ሰጠልን። ይህን ሁሉ መጠቀም አቃተን። የሚያሳዝነው አባት ለመያዝ እኮ ክፍያ የለውም። ምንድን ነው የሚያስፈራችሁ? ክፈሉ አትባሉ። መቼም ብዙ የሚያስፈራን ክፍያ ነው። ክፈሉ አትባሉ። በነፃ ትይዛላችሁ፣ በነፃ ትማራላችሁ፣ በነፃ ንስሐ ትገባላችሁ፣ በነፃ ትቆርባላችሁ። የንስሐ አባት ይዛችሁ ሥጋውን ደሙን እየተቀበላችሁ ኑሩ። እንዲህ እንድንኖር ማን ይርዳን? የመከረን ያስተማረን አምላክ የተመሰገነ ይሁን።